ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የዓለም ኢትዮፕ ተከታታዮች በሙሉ ማለት ነው። ሰላማችሁ በዚህ ትርፍ ይበል እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። አዳዲሶች እንደተለመደው ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው። ነባሮች ደግሞ አመሰግናለሁ። በመጀመሪያ ደረጃ አመሰግናለሁ ስለምታበረታቱኝ ማለት ነው። በርቺ የምትሉ ሁሉ ሁላችሁንም እወዳችኋለሁ፣ አመሰግናለሁ። አሁንም ደግሞ አብሮነታቸው እንዳይለየኝ እያልኩኝ ወደፊት ወደሚቀጥለው ሄዳለሁ ማለት ነው። እና ስለ አብርሽ ነው ዛሬ ይዤላችሁ የመጣሁት ማለት አብርሽ ሄርሜላን ምን እንዳላት ማለት ነው። እንግዲህ አብርሽ እስካሁን ድረስ ያሉት ነገሮች ስህተት ሆነው አግኝቻቸዋለሁና ከአሁን በኋላ ከህይወቴ እንድትወጭልኝ በማለት ጠይቋታል ማለት ነው። እንግዲህ ፊት ለፊት ነግሯታል። ከህይወቴ ከአሁን በኋላ ውጭልኝ ብሎ አላት ማለት ነው። እስካሁን አብረን የሆናቸው ምናምን ነገሮች ሁሉ ስህተት ነበሩ ማለት ስህተት ነበሩ። አባቴም በጣም አዝኖብኛል፣ ወንድሞቼም እንደዛው በጣም አዝኖብኛል እና ከአሁን በኋላ ትዳሬም የፈረሰው በአንቺ ስለሆነ ከአሁን በኋላ ያለውን ግን ራስሽን ችለሽ እኔም ራሴን ችዬ እኖራለሁ ብሎ ነው ያለው ማለት ነው። የትዳሬም ምክንያት አንቺ ነሽ በማለት እንግዲህ ከብሩክ ነው የሚባለው ልጁ ከብሩክ ጋር ነው ማለት ነው ብሎ ሁለታቸው ጠይቋት መጀመሪያ ጠሯትና ና ያሏት ምንድን ነው በሰላም ነው ዛሬ እንዴት ነው ፊታችሁ በጣም የሆነ ታስፈራላችሁ ምንድን ነው በማለት ስትላቸው አይ ደህና ነን ሰላም ነን እያሉ ቀስ እያሉ እንግዲህ እንደዛ እያሉ ሲነግሯት በኋላ ማለቴ ያለውን ነገር እስኪ ብሩክ አስረዳት ብሎ ብሩክ እንግዲህ ሲጠይቃት ምንድን ነው ብሩክ ሄርሜላ ዛሬ ጠራንሽ ማለት እኔ በጣም የተጨነኩበት ነገር ነው ያመጣሁሽ እኔ ስለሆንኩ ከአብርሽ ጋር ያገናኘሁሽ አሁንም ደግሞ እኔው መናገር ስላለብኝ በማለት ጠይቃት ማለት ነው። ማለት ይህን ነገር እስካሁን ድረስ የሆነ አለ አይደለ በሌላ ነገር ነው አሁን ላይ ቪዲዮ ምናምን በቃ የማይሽ ነገር ጥሩ ላይ አይደለሽም፣ በሌላ ነገር ነው እየተረዳሁሽ ያለሁት። እኔ ደግሞ በጣም ተጨነኩኝ ተጠበብኩኝና እንደዚህ ስለሆነ ከአብርሽ ካሁን በኋላ መለየት አለብሽ፣ አብረሽ በቃ መሆን የለብሽም፣ እቤቱም ካሁን በኋላ እንዳትሄጂ ብሎ ሲላት ምን ማለት ነው? ምን ተመካክራችሁ ነው እንዴ? እውነታቸውን ነው በማለት እሷም ወደ አብርሽ ዘወር ብላ አብርሽን ስትለው አዎ ካሁን በኋላ እንግዲህ ማለቴ እስካሁን ድረስ ያለውት አብረን የሆንናቸው ስህተት ነበሩ። የትዳሬ መፍረስና የትዳሬ ምክንያት አንቺ ነሽ በማለት አብርሽም እንትን ሲላት እንዴ ዛሬ ተኮፋተራችሁብኝ እሳ ምንድን ነው ምናምን ብላ እሷም ስትል ከምርህ ነው አብርሽ ስትለው አዎ ከምሬ ነው ብሎ ይላታል ማለት ነው። እሷም እንዴት ይሄን ልትሉ ትችላላችሁ? እንዴት ነው እኔ ብቻዬን እንደሆንኩ ብቻዬን እንደምኖር ታውቃላችሁ። ስለዚህ እኔ እናንተ መታችሁ ህይወቴ ሲስተካከል ስታው ነው እንዴ አሁን ላይ እንደዚህ የምትሉኝ? እኔ በአንተ ስንት ተሰድቤያለሁ፣ በአንተ ስንት አሳልፌያለሁ። ምን ያልተባልኩት ነገር አለ? እሱን ሁሉ ግን ችዬ ነው እኔ ሮታን እናንተን ለማስታረቅ እኮ ብዙ ጊዜ ጥሪ ያለሁኝ ብዙ ጊዜ አገናኝቻችኋለሁ ላስታርቅ። ስለዚህ እኔ ነኝ አንተ ትዳር ምክንያት የሆንኩት ከዛ በፊት አይደለም ወይ አንተ የተጣላችሁት በማለት እሷም ጠይቃችሁ እንዴት እኔ ምክንያት ሆናለሁ? የተጣላችሁት መጀመሪያ ነው። እኔ ግን ላስታርቃችሁ ሞክሬ አለው እምቢ ብላለች እና በጣም እንደምወድህ ታውቃለህ፣ በጣም እንደምወድህ ታውቃለህ። እንዴት ብዬ ነው ካንተ እምለየው? በማለት እንግዲህ እሷም እያለቀሰች ላብርሽ ትለዋለች ማለት ነው። እንግዲህ አንቺም ካሁን በኋላ ቪዲዮ ራስሽን ችለሽ ቪዲዮ ትወጫለሽ፣ ትሰሪያለሽ። እኔም እንደተለመደው ራሴን ችዬ ቪዲዮ እወጣለሁ ማለት ነው። አንቺና እኔ ግን ካሁን በኋላ ምንም አይነት መገናኘት የለብንም ብሎ ሲል ብሩክ እንግዲህ ለትንሽ ጊዜ ምናምን ሲላት አይ ብሩክ አለው እንግዲህ ያብርሽ ማለት ነው ለትንሽ ጊዜ ብለት ተስፋ አትስጣት ማለት እስካሁን ያሉት ነገሮች በሙሉ ስህተት ናቸው። ካሁን በኋላ ግን ለትንሽ ጊዜ ማለት እሱን ሳትል እስከ መጨረሻው ነው መለያየት ያለብን ብሎ አብርሽም እንግዲህ ለብሩክ ይለዋል ማለት ነው። እሷም ይሄን ትሰማ እንዴት ምን ማለታችሁ ነው እናንተ በአንድ ቀን ይሄን አስባችሁበት ወስናችሁ ነው የመጣችሁት ብላ መለየት በአንድ ቀን ቀላል ነው እንደዚህ ብላ እሷም እያለቀሰች ስትላቸው እሱም እንግዲህ እኔ አዳሬን ሁሉ አስቤበት ነው። አዎ አስቤበት አዳሬ ሙሉ አስቤበት ነው። እኔ ለእኔ ክፉ አይደለሽም መጥፎ አይደለሽም እስከ ነበረን ቆይታ አመሰግናለሁኝ። ክፉ አይደለሽም ግን ከአሁን በኋላ ግን አብሮነታችን መቆም አለበት እዚህ ላይ ያበቃል በማለት እንግዲህ አብርሽም ሲላት እሷም ሮር እያለች በቃ አለቀሰችው ማለት ነው። እንግዲህ
ሁላቸውም በቃ ግራ ተጋቡ ማለት ነው። ብሩክም በመጨረሻ ይሄንን ነገር እኔ ከሆንኩኝ በቃ እኔ ከሆንኩኝ ያጣላኋችሁ መጀመሪያ ነው የተጣላችሁት፣ ግን እኔ ምክንያት አልሆንም። አንተስ ግን እንዴት ነው ብሩክ እንደዚህ ብለህ የምትለው? እንዴት ይሄንን ልትል ትችላለህ? እንዴት አንተ ጓደኛ አይደለህ? አንተ አታውቀኝም? እኔ አውቅሻለሁ። ጥሩ ነሽ፣ በቃ ጥሩ ነሽ። ግን አሁን ላይ እያየሁሽ በምትሰሪው ነገር ጥሩ ስሜት የተሰማኝ አይደለም። እኔ በጓደኞቼም በሁሉም እያፈርኩኝ የተሰቃኩ ነው በማለት እንግዲህ ብሩክም ሲላት እሱም አብርሽም እንግዲህ እንደዛው ሲል ማለት ነው። በመሀል ወስናችሁ ነው የመጣችሁት እናንተ? ቆይ ለምንድን ነው እንደዚህ ይሄንን ያህል የምትሉት ምናምን ብላ ያለቀሰች እና እኔ ከሆንኩ ምክንያቴ በቃ እሺ ችግር የለም ብላ እያለቀሰች፣ ግን ይሄን ሁሉ መርሳት እና ማለት እንዴት ብዬ ነው መርሳት የምችለው? ይሄንን ቀናቶች ሁሉ እንዴት ነው መርሳት የምችለው ብላ እንግዲህ አብርሽን ይሄንን ውሳኔ እንዴት ልትወስነው ቻልክ በማለት አንተንም ስላስጨነኩህ ይቅርታ ብላ ብሩክንም ማለት ነው አብርሽንም እንግዲህ ጥምጥም ማረገችና በቃ ብላ እንግዲህ ስማ ልቅሳ በእንባ ተለያየች ማለት ነው። ከአብርሽ ጋራ እንግዲህ እያለቀሱ ተለያዩ ማለት ነው እላችኋለሁ። እንግዲህ ብሩክም በቃ አንተንም ስላጨናነቁ ይቅርታ በማለት ትታቸው ሄርሚላም ወደ ጉዞዋ ቀጠለች ማለት ነው እላችኋለሁና ይሄንን ይመስላል እንግዲህ ሴቶችዬ፣ በትዳር ላይ ትዳር አትሂዱ የሚባለው ለዚህ ላይ ነው። በዚሁም ምክር እሰጣችኋለሁ ማለት ነውና አንድ ሴት ከባሏ ብትጣላና ብትልም ይህንን ነገር ብዙ ጊዜ ደጋግሜዋለሁ በነገራችን ላይ ማለት ነው። ባለ ትዳር ሴቶች ላይ አትሂዱ። ትዳር የሌላችሁ ሴቶች የራሳችሁን ጠብቁ። የራሳችሁ ባል የሆነ እስከሚመጣ ጠብቁ። ባል ከሌለ ደግሞ በቃ የለም ማለት ነው። ቆሞ መቅረት ነው። ካላስ ምን ማግባት ነው ማለት ነው። የሰው ባል ከመንጠቅ ቆሞ መቅረት እኮ ይሻላል ማለት ነው። እና ጥሩ አይደለም። ራሳችን ፈጣሪ እሱ ይወሰነልን ያዘጋጅልን። ካለን እናገባለን፣ ከሌለ ደግሞ የለም ነው። በቃ የለም ነው ማለት ነው። እንዴ እላችኋለሁ ማለት ነው። እላችኋለሁ ከምሬ ነው ማለት ነው። እና እንግዲህ እድሜ ላይ እያለቀሰች ምናምን በመጨረሻው እንግዲህ ምን እንደሆነ እንግዲህ ያው እስከ መጨረሻው ካያችሁት በደንብ አድርጋችሁ ማለት ነው እንትን ትሉበታላችሁ። በመጨረሻ ልንገራችሁማ ከምሬ ነው ማለት ነው። እና እያለቀሰች ሄደች እና መጨረሻው ምን እንደሆነ አብርሽ እንግዲህ ሲናገር ይሄን መጨረሻው ካዳመጣችሁት ታውቁታላችሁ፣ ካልሰማችሁት ግን አታውቁትም ማለት ነው። እሷም አልቅሳ ሲሄደች በኋላ ውይ ዛሬ ያለና አንዱ አብርሽ እንደወጁን እንዳረገና በቃ ሁላቸው የሚገርም ፍራንክ ነው እያለ እንግዲህ መጨረሻ ከብሬ ነው። ከዛ እያለቀሰች ጉዞዋን ስቀጥል ሄዱና በቃ ተመለሽ ፍራንክ ነው በማለት እሷንም ከዛ እያለቀሰች ተመለሰች። በቃ ሶፍት ስጧት ምናምን። እንዴት ነው የልቤ ልባችሁን ከተናገራችሁ በኋላ ይቅርታ ወይም ደግሞ ፍራንክ ነው ብላችሁ የምትሉኝ ለምንድን ነው በማለት እሷም እያለቀሰች ከዛ እንዴት ነው እናንተ እኮ የቀራችሁት ነገር የለም፣ ያስቀራችሁት ነገር የለም፣ እንዴት ፍራንክ ትላላችሁ በማለት እኔ እስከ መጀመሪያ እስከ መጨረሻው ሳይ እውነት መስሎኝ ምናምን ነበርና ለካን ውሸት ነበር ማለት ነው። ከዛ ሩታንም ልጅ አላረገዘችም ልጅ አይደለም እያላችሁ ስትሉ ጨርቅ እንትን ብላ ነው እያላችሁ ስትሉ ፎቶ ለቃላችሁ ነበረ። እሱን ፎቶ ደግሞ የለቀቀችው እናንተ ጨርቅ ነው እያላችሁ ለምትሉ ሰዎች ነው፣ ለሁላችሁም አይደለም፣ ለአንዳንድ ሰዎች ነው የለቀኩላችሁ ብሎ አለ ማለት ነው እንግዲህ እና ወይንም ደግሞ እሷ ፎቶ አንስታ ባትለቅላችሁ ልጁ እንኳን ቢወለድ እንኳ የአብርሽና የሮታ ልጅ ነው እንደማትሉ እናምናለን። አንዳንዶች እንጂ አንዳንዶቻችሁ ልጁን እንኳ ተወልዶ ብናቅፍ የነሱ ልጅ አይደለም ብላችሁ ስለምትሉ ነው። ሮታም እንግዲህ ፎቶ አንስታ የላከችላችሁ በማለት ብሏል ማለት ነው። በነገራችን ላይ ፎቶ ርቀቷን ይሆናል አይደለ እንትን ብላ እንግዲህ የልጇን እርግዝና የሚያሳይ ይለቃለች ማለት ነው። እኔም አይቻታለሁ ማለት ነው። እንግዲህ ያው ሩታዬ ጨርቅ አይደለም አርግዛለች። ፈጣሪ በሰጣት በቃ አርግዛለች ማለት ነው። ፈጣሪ ሰጥቷታል፣ ልጇ ነው፣ ጨርቅ አይደለም ጨርቅ ምናምን እያላችሁ ሰዎች፣ አንዳንድ ሰዎች እኔም እየሰማሁ ነበርና ብዙ ልጆች ጨርቅ ነው እንደውም የሚጣሉ ልጆች አሉ በሷ ምክንያት ማለት አላረገዘችም ጨርቅ ነው እንትን ወትፋ ነው እንደዚህ ነው እያሉ በጣም ብዙ ላይ እኔ አይቼ እኔ ገርሞኝ ነበርና
እውነት ለመናገር ብዙ ቦታ ብዙ ልጆች እየተከራከሩበት እኔም ሰምቼ ነበር ማለት ነው። ልክ አብርሽ እንዳለው ማለት ነው እና